ይቅርታ ዛሬ ገና ስላገኘሁሽ እንዲህ በማለት ይቅርታ። ግን ካሁን በኋላ ቤተሰብ አይደለም። አዎ ችግር የለም። የፈለግሽውን ጠይቂ። አዎ ቤተሰብ ስትሆኝ ደግሞ የፈለግሽውን አይደለም መጠየቅ፣ መቆጣት ትችያለሽ፣ መገጸጽ፣ መቆንጠጥ፣ እንደዚህ ቁንጥጥ ማድረጉላት ታፋይሰን ጭኔሰን እኔ እንደምቆነጥ ረፋት ቀልድ መቃረ ይቅርታ ማለቴ እሱ ህይወት ነበረው፣ ብዙ ነገር እያሳለፈ ነው። ምክንያቱም ገና ያሉብን ነገሮች እንኳን በቅጡ አልጨረስንም እና ይሄ ህይወት ውስጥ መግባቱ ፈልገሽ ነው? አዎ ማለት ስል ከአብርሽ ጋር መሆንን ነው። ስለሌላ ሰው አያገባኝም። የእውነትን ስነግርሽ ሰው አብርሽ ደግሞ ከማንም ነጥቄ ወይ ያለያይቼው አይደለም፣ ከማንም ሳይሆን ያገኘሁት። መጀመሪያ ላይ አንቺ ነበርኩ፣ አሁንም የኔ ነው። እንደውም ከዚህ በፊት የነበሩት ኤክሶቹ ሊተዋወቁ ይመተው ነበር። ጉድበል ጎንደር ማለት አሁን ነው ቤተሰብ። እንግዲህ ሩታዬ የልዑል ሸጋ እናት ቀብራራዋ ጀግኒቷ፣ እንዲሁም ደግሞ ሄርሜላ ኤክስ ተባሉ። ኤክስ እንደውም ከዚህ በፊት የበፊቱ ኤክሶቹ ሊተዋወቁኝ መጥተው ነበር ብላ እንግዲህ ፍቅር ሙድ ይዛለች ማለት ነው። የዛሬው ደግሞ ጫን ያለው ነው። ከቡዜ ጋር ተገናኝታ እንግዲህ ቡዜ ጭራ አስበቅለው አናደው ሙድ ይዘውባት አባረዋታል ማለት ነው። ዛሬ ተገናኝተን የሆነ ነገር ባልልሽ ደስ ይለኝ ነበር ይቅርታ ስትላት፣ ኧረ ምንም ችግር የለውም መቆጣትን ካለብሽ ትቆጭኛለሽ፣ ትገስጽኛለሽ ብላ ሙድ ያዘችባት። ጭራሽን ከቤተሰቦቹ መካከል በቁጥር ራሷን አስገብታለች። በራሷ ፍቃድ ፍቅር ማለት ነው። ጭኗ ስር መቆንጠጥን ትችያለሽ ብሎ ጋሽ አሸብር ሙድ ይዘዋል። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ድሮም የሷ ነበርኩኝ አሁንም የሷ ነኝ ብሏል ጋሽ አሸብር። እኔ ግን አስረግጬ ስነግር እውነቱን አስረግጬ ስነግር ማለት ነው ድሮም የሷ አልነበርክም፣ ዛሬም ልትሆን አትችልም፣ ለወደፊትም አትሆንም። አዎ አትሆንም ጋሽ አሸብርዬ ማለት ነው። ደግሞ ሲንግል ሆኖ ነው ያገኘሁት፣ ከማንም ነጥቄ አይደለም የወሰድኩት ብለሻል ፍቅርዬ ማለት ነው። የሚጣዬ እናት ግን በደንብ አድርጌ ልነግርሽ እፈልጋለሁ። ግን ምን ሆነሽ ነው ፍቅር በዚህ ልክ ማለት ነው? ኧረ ተይ አንቺ ሴትዮ። እኔ ግን የሆነ ነገር ተሰምቶኛል ቤተሰብ፣ የሆነ ነገር ተሰምቶኛል። እኔ ልሙትላችሁ። ዛሬም ግን አልዋሻችሁ ስቄ ነው የጨረስኩት። በቃ ሙድ እንደሚይዙብን በደንብ ያስታውቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የፍቅርና የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ትላንትና እንደፎከረውም እንደተናገረውም ቡዜና ፍቅርን አገናኝቷቸዋል ማለት ነው። ቡዜ ሳትፈልግም እየተሻሸች ያው ዞሮ ዞሮ ቀጣይ መፈልጓን ስለማይቀር ፊት ጊዜም ተናግሬያለሁ። ለአሁኑ ታስመስላለች እንጂ ከዛ በኋላ አንተ የተመቸህ ነገር ለእኔም ይመቸኛል ማለቷ ስለማይቀር ለዛሬ ግን አስመስላለች ማለት ነው። እና እንግዲህ መግቢያው ላይ እንዳያችሁት ዛሬ ተገናኝተን ምንን ለማለት ባልፈልግም ወይ ደግሞ ይህን ጥያቄ ባልጠይቅሽም ይቅርታ፣ ይሄ ነገር ፈልገሽው ነው ወይ ስትል ምንም ችግር የለውም ይቅርታ ጠይቂ፣ ከዚህ በኋላ ቤተሰብ ልንሆን አይደለም። ፍቅርና አብርሃም ሲገናኙ ግን ሙዳቸው ማለት ነው። እና ቤተሰብ ልንሆን አይደለም ወይ ብላ እንግዲህ መቆጣትም መገሰጽም እኔ ትችያለሽ ያለቻት ማለት ነው። ጋሽ አሸብር ቀጥሎ ደግሞ ሙድ ሊይዝባት ችግር የለውም ጭኗ ውስጥ ገብተሽ መቆንጠጥ ትችያለሽ ልክ እንደኔ። ምን ነው ጭኗ ውስጥ ምን ታደርጋለህ አንተ? ለነገሩ ያው በሴቶች ጭን አንተ ወጥተህ አታውቅም እኮ ባልታዘር ጭኗ ስር ገብተሽ መቆንጠጥ ትችያለሽ ምናምን አላለም። እኔ እኮ ከዛ ተመችቶች ነው ወይ ይሄ ነገር ምናምን ስትል እኔ አብርሃም ነው የምፈልገው፣ ስለሌላው አይመለከተኝም። እንዴት አይመለከትሽም? ፍቅር ሴት አይደለሽም እንዴ? በአንቺ ላይ እንደዚህ አይነት ነገር ቢደረግ ደስ ይልሻል? አያስደስሽም እኮ። ለራስሽ ሊደረግብሽ የማትፈልጊውን ነገር በሰው ላይ ማድረግ ደስ አይልም። ስለሌላው አይመለከተኝም አትበይ። እዚች ጋር ልክ እንዳንቺ የልጅ እናት አለች እና ስለሌላው አይመለከተኝም። ሲቀጥል
ከሌላው ጨርሶ ነው የመጣው። ከዚህ በፊት እንደነበረችዋ ከሰው እንደነጠቀች እኔን ከሰው ነጥቄ አይደለም እንዴ። እኮ ከመንጠቅ እኮ አይተናነስም እኮ ፍቅርዬ፣ ከመንጠቅ እኮ አይተናነስም። ለምን እንደሆነ ታውቂያለሽ? አልጨረሰም ገና ሰጣ ገባ ውስጥ ነበረ። ሰጣ ገባ ውስጥ ማለት ነው። ሲንግል ነበር ብለሻል። ሲንግል አይደለም አብርሃም። አንድ ቀንም ሲንግል ሆኖ አይተነው አናውቅም። ቤት በኩል አይተሽው ነው? ቤት በኩል ሲንግል ሆኖ አይተሽው ነው? እሱ እኮ ከሴት ተለያይቶ አያውቅም። ሩታ አብረን እንሁን ወይም ደግሞ እንታረቅ እየተባባሉ ጥሩ ፊት እያሳያት አንዳንድ ጊዜ ሲያነሳበት እንዶ ሽው ሲልበት በሰው ፊት እንደሆነ እንደፈለገ ሲያረገው ማለት ነው። ለሄርሜላም እንደዛ እወድሻለሁ፣ አፈቅርሻለሁ፣ በቃ ከአንተ ጋር መለያየት አለብኝ ስትለው እሷ መች እንለያይ ያልኩሽ ምናምን እያለ ሙድ እየያዘባት አብረው እየሆኑ እያየሽ እየተጨቃጨቁ እንዴት ነው ሲንግል ነው ያልሽው? ሲንግል ሆኖ ነው ያገኘሁት ከሁሉም ተለያይቶ ነው ያገኘሁት የምትይው ማለት ነው። ፍቅር ይሄ ፌር ነው? አሁን ይሄ ፌር ነው? ይሄ እኮ ከመደረብ አይተናነስም። ሄርሜላ ካደረገችው አይተናነስም አንቺም ያደረግሽውን ማለት ነው። አንድ ሰው እኮ ሲንግል የሚባለው ከተለያየ ከቆየ በኋላ ከሴት ጋር የማይታይ ነገር ከሆነ ወይም ደግሞ ይሄ ፍቅር ውስጥ ያልገባ ነገር ከሆነ አዎ ሲንግል ነው ይባላል። ጋሽ አሸብር መች ሲንግል ሆኖ ያውቃል? ከሩታዬ እንኳ ተፋታው ካለ በኋላ ራሱ ከሄርሜላ ስንት ነገር አሳልፈዋል። ልንገርሽ ብዬ እኮ ነው ማንሽ ፍቅርዬ ማለት ነው። እናም እንግዲህ ሙድሽን በጣም ነው የዛሬው ደግሞ ጫና ያለው ነው፣ ጫና ያለው ማለት ነው። ቤተሰብ እንግዲህ ቡዜ አባረዋታል፣ ሙድ ይዘው በቃ ስቀውባት ማለት ነው። እውነቴን ነው የምላችሁ። ከዚህ በላይ የምትናገሪው ነገር የለም ወይ ሲላት፣ እንግዲህ ምን ልናገር? የምናገረው እኮ ቃላት አሳጣኝ ስትለው ጋሽ አሸብር ምን አለ ቶሎ ብሎ፣ እኔ ብቻ ነበር የሚመስለኝ ለካ ስለ ፍቅር ማውራት አንቺ ራሱ ቃላት ጠረሽ፣ እንደውም እንባ ይተናነቃል ስለሷ ሲወራ አላለም? ተው እንጂ ጋሽ አሸብር። ኧረ ወይኔ ጉዴ ፈላ። ዛሬ እንግዲህ አላቅጡባታል ማለት ነው። እንግዲህ ነገ ደግሞ ትልቅ ሰው ሰፕራይዝ አደርግሻለሁ ብሏታል ማለት ነው። በህይወቴ ትልቅ ቦታ ያለው የመኖሬ ምክንያት የሆነኝ ትልቅ ሰው አስተዋውቅሻለሁ ብሏታል ማለት ነው። ስለዚህ ትልቅ ሰው የሚለው የመኖሩን ተስፋ የሆነው ማን ነው ብላችሁ ትጠራጠራላችሁ? እስኪ ከመናገሬ በፊት ኮመንት ጻፉ። ቤተሰብ ማን ነው ብላችሁ ነው የምትገምቱት? እኔ ገመትኩ ሰው አለ። ለማንኛውም ማናችሁንም እንዳትቀሩ እያለ ነበር። የቤት ስራ ሰጥቶናል። ያው ጋሽ አሸብር የቤት ስራ መስጠት ነው እሱ ስራውን ማለት ነው። እንግዲህ ለፍቅር ነገ የሚያስተዋውቃት ማን እንደሆነ ታውቃላችሁ? ልዑሌ ነው። ልዑል ማለት ነው። ትልቅ ሰው ትልቅ እንግዳ አስተዋውቅሻለሁ፣ በውስጤ ትልቅ ቦታ ያለው የመኖሬ ምክንያት የሆነኝ ሰውን አስተዋውቅሻለሁ ብሏታል ማለት ነው። እንግዲህ ፈርዶብህ ልዑልዬ፣ እንግዲህ የስንቱን የእንጀራ እናት ፊት ታያለ። እንደው አላህ ያሳድግ። አንተማ ፈርዶብሃል እኮ። እንግዲህ ነገ ልዑሌ ካስተዋወቃት ደግሞ ከነገ ወደ ፍቅር ደግሞ ልጇን ይዛ መታ ደግሞ ታስተዋውቀዋለች። እንግዲህ እሱ ነው እንግዲህ እንጠብቃለን። ቤተሰብ ኧረ ፍቅር ተይ 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 ቅርብሽ፣ ተይ እንደወደድንሽ እንዳከበርንሽ ተይ። ከእንደዚህ አይነት ድራማ ውስጥ ውጪ። እውነቴን ነው የምላችሁ። አትሳደቡ ቤተሰብ፣ አትሳደቡ። ሙድ ነው እየያዙብን ያሉት ሁለቱም ተነጋግረው ሙድ ነው እየያዙብን ያሉት ማለት ነው። ስለዚህ አትቸኩሉ፣ አትሳደቡ። እኔ ግን የታየኝ እውነቴን ነው የምላችሁ በቃ ሙድ እንደሚይዙብን ፕራንክ ወይም ደግሞ ድራማ እንደሆነ በደንብ ነው የሚያስታውቀው ማለት ነው። ስለዚህ አትቸኩሉ። ልጅን የምትዘቀዝቁ እውነቴን ነው የምላችሁ ልጅ አዘቅዝቁ፣ የፍቅር ልጅ አዘቅዝቁ፣ የሩታ ልጅ አዘቅዝቁ። እውነቴን ነው ለድራማ ለስራ ብላችሁ እናንተን ወንጀል ገብታችሁ እንደገና ልጅን ምንም የማያውቅ ዱዳ ልጅ አዘቅዝቁ። እነዚህ ልጆች እውነቴን ነው ተነጋግረው ነው ሙድ እየያዙብን ያሉት ማለት ነው። ይበለን እንግዲህ ይበለን፣ የያዙብን ታዲያ። ግን ሩታዬ ኤክስ ተባለች። የኔ እናት፣ የኔ ጀግና፣ የኔ አንበሳ፣ የኔ ጠንካራ ሴት ማለት ነው። ሩታዬ ኤክስ አለቻት እኮ። አረ ኤክስ ያርግሽ፣ አንዳች ነገር ኤክስ ያርግሽ ፍቅርዬ፣ አንዳች ነገር ኤክስ ያርግሽ። እህትሽን እንዴት ነው ኤክስ የምትያት ማለት ነው? ደግሞ አልተለያዩም ልንገርሽ ብዬ ነው። ሌላው ድሮም የፍቅር አልነበርክም፣ ዛሬም ለፍቅር ልትሆን አትችልም ማለት ነው። ለወደፊቱም የፍቅር ባል አትሆንም። የልጅነቴ ፍቅረኛ የነበረች የልጅነቴ ምናምን ነበረች። አትዋሽ፣ ውሸታም ማለት ነው። ድሮም ፍቅረኛሞች አልነበራችሁም፣ የስራ ባልደረባ እንጂ ማለት ነው። አንድ ላይ ነበር ዩቲዩብ የምትሸቅሉት ማለት ነው። አሁንም ፍቅረኛ ልትሆኑ አትችሉም ማለት ነው። አትችሉም፣ አታስመስሉ። ድሮም የኔ ነበረች፣ አሁንም የኔ ናት። እኔ እኮ ዘፈን የመሰለ ደግሞ እየተቀባበሉ የሚያወሩት ነገር እየተቀባበሉ ነው የሚያወሩት ማለት ነው። እና
ለማንኛውም ይመቻችሁ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ምሽት ባይ